ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ? ሁላችሁንም ባላችሁበት ሰላማችሁን ያብዛልኝ ብያለሁኝ። ጤንነት ከዚህ ጀምራልና ቤቱን ሰብስክራይብ ያላረጋችሁ ሁላችሁም ሰብስክራይብ አድርጉልኝ። ነባርና የቤተሰቡ አባል የሆናችሁ ደግሞ ሁላችሁም ቪዲዮን በላይክ ጀምሩልኝ። ያው ከኔ ጋር መስራት የምትፈልጉ ሰዎች ካላችሁ ደግሞ የቴሌግራም ዩዘር ኔሚን ሐሳብ፣ ጥያቄ፣ ማስተያየትም ካላችሁ የቴሌግራም ዩዘር ኔሚን ከስር ባዮ ላይ አስቀምጬላችኋለሁ። በዛ እኔን ማግኘት ትችላላችሁ ማለት ነው። ያው እንደተለመደው ዛሬም በሌላ ርዕስ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ርዕስ ደግሞ ቫይራል የመሆን 5 ሚስጥሮች፣ ቫይራል ፖፖ ላይቭ ላይ ቫይራል ሆነን ሰው ማግኘት የምንችልበትን 5 ሚስጥሮች ይዤላችሁ መጥቻለሁ። ያው ሁላችሁም በደንብ ተከታተሉኝ። ያው ቫይራል ማለት ምን ማለት ነው ብዬ ስጀምርላችሁ፣ ያው ቫይራል ማለት ፖፖ ላይቭ ላይ ብዙ ሰው ላይቭ ላይ በምንሆንበት ሰዓት ብዙ ሰው ተመልካች ለማግኘት የሚረዱን 5 ሚስጥሮች። ምክንያቱም አሁን ቫይራል ላይ ስንሆን ቶፕ ላይ ያስቀምጠናል። አንድ ሰው ፖፖ ላይቭን ቀጥታ ከፍቶ ሲመጣ ማለት አፕሊኬሽኑን አውርዶ ፖፖ ላይ ሲገባ ከላይ እኛን ያገኘናል። ስለዚህ አዲስ ሰው የማግኘታችን ፕሮባቢሊቲ ከፍተኛ ነው ማለት ነው። ስለዚህ ቫይራል ላይ የምናገኛቸው ልጆች ደግሞ የምነግራችሁ ነገር በማስታወቂያ ከሚመጡ ልጆች ብቻ በብዙ ነገር ከሚመጡ ልጆች ቫይራል ላይ ሆነን የምናገኛቸው ልጆች የመስራት ፕሮባቢሊቲያቸው ከፍተኛ ነው። ምክንያቱም ያንን አፕሊኬሽን አውርደው ይህንን ፖፖ ላይቭን አውርደው የሚመጡት ያው ፖፖ ላይቭ እንደሚከፍል ብር እንደሚያስገኝ አውቀውት ያው ፍላጎት ኑሯቸው ነው የሚመጡት። ነገር ግን እንደዚህ በማስታወቂያ ምናምን የሚመጡ ልጆች ግን ምንድነው በቀን 5,000 6,000 7,000 ይከፈላቸዋል ተብለው ነው የሚመጡት። ከዛ በኋላ ምንድነው ልክ ሲገቡ በቀን 5,000 4,000 እንደማይከፈላቸው ሲያውቁ ቶሎ ተስፋ ይቆርጣሉ። ስለዚህ ተመዝግበው በእኛ አይዲ የመውጣታቸው ፕሮባቢሊቲ የነሱ ደግሞ ከፍተኛ ነው። ስለዚህ ቫይራል ሆነን የምናገኛቸው ልጆች በኋላ ለስኬታችን በጣም አስፈላጊ የሆኑ ቫይራልነት በጣም አስፈላጊ የሆነ ነገር ነው። ምክንያቱም እዚህ ፕላትፎርም ላይ ሲመጡ ያው እንደተናገርኩት ስለ ፕላትፎርሙ እንደሚከፍል ብቻ 50% አውቀው ነው የሚመጡት። ስለዚህ የመስራት ፕሮባቢሊቲያቸው ከፍተኛ ነው። ስለዚህ ቫይራል ሆነን የምናገኛቸው ልጆች በጣም ትልቅ ጥቅም አላቸው እና አብዛኛው ኤጀንቶች ምን ይቸገራሉ? ያው ቫይራል መሆን ከበደን ይላሉ። ቫይራል እንዴት ነው የሚል ጥያቄ ብዙ ጊዜ ይነሳልና እኔ እነዚህን ቫይራል የመሆን 5 ሚስጥሮች ይዤላችሁ መጥቻለሁ ዛሬ። በጣም እነዚህን ካዳመጣችኋቸውና ከተገበራችኋቸው ቫይራል መሆን በጣም ቀላል ነው። በጣም ኢትስ ኖርማል ቶፕ ላይ ትቀመጣላችሁ። ግን አንድ ቀን ቫይራል ሆናችሁ ነገ መተው ሳይሆን ተደጋጋሚ ኮንስታንት የሆነ ነገር ያስፈልጋችኋል። በየቀኑ ልትገቡ ይገባል። ሰዓታችሁን ጠብቃችሁ የምትገቡበት ሰዓት በሚመቻችሁ ሰዓት ያንን በየቀኑ አንድ አይነት ሰዓት አድርጋችሁ መግባት አለባችሁ። ስለዚህ ዛሬ 5ቱን ሚስጥሮች ይዤላችሁ መጥቻለሁ። የመጀመሪያው ምንድነው? የላይቭ ከቨር ፎቶ የምናስገባው ወይ ቴምፕሌኑ የላይቭ ከቨራችን። ምክንያቱም ላይቭ ልንገባ ስንል ከላይ ከቨር ፎቶ አስገቡን ይላል። ይሄ የመጀመሪያው ትልቁ ሚስጥር ይሄ የመጀመሪያው ነው። ያንን ፎቶ ምንድነው ማድረግ ያለብን? ፎቶ ላይ ኖርማል ዝም ብሎ አንዳንድ ሰዎች ፎቶአቸውን ዝም ብሎ ያስገባሉ። ፎቶአችን ብቻ አይደለም፣ እዛ ፎቶ ላይ ምን ልናስቀምጥበት ይገባል? ከጎን ጽሁፍ፣ አሪፍ የሆነ ፎቶ እናደርጋለን። መጀመሪያ ጽድት የሚታይ ፎቶ ካደረግን በኋላ ከፎቶ ጎን በቀን 3,000 ብር የምናገኝበትን እንዴት 3,000 ብር ማግኘት ትችላላችሁ? ኖ አብረን ዶላር እንስራ፣ ብቻ የተለያየ ነገር የራሳችሁን ሐሳብን ጨምራችሁበት ልታስቀምጡ ይገባል። ፎቶአችሁን ብቻ ከፎቶ ጎን ኑ ገንዘብ እንስራ፣ ኑ በቀን 5,000 ብር የምትሰሩበትን ላሳያችሁ። በጣም ትልቅ ተጽዕኖ አለው። ምክንያቱም አሁን ሰው እዚህ ፖፖ ላይቭ ላይ ሲመጣ ምንድን ፈልጎ ነው የሚመጣው? ገንዘብ ለመስራት፣ ገንዘብ ለማግኘት ነው። ስለዚህ ገንዘብ ላሰራህ የሚለው ሰው ነው እንጂ የሚፈልገው ኖርማል ፎቶ ቀይ የሆነ ሰው ወይ ጥቁር የሆነ ሰው ወይ እንትን ፈልጎ አይደለም የሚመጣው። ስለዚህ ይሄ መጀመሪያው ላይቭ ከመግባታችን በፊት ላይቭ ከቨር የምናደርገው ፎቶ ላይ እሱን በደንብ ልናውቀው ይገባል። ከጎኑ ምን ማድረግ አለብን? ጽሁፎችን ልናስገባ ይገባል ማለት ነው። ስለዚህ ያንን በአሪፉ መልኩ ካስገባን በኋላ ወደ ምን እንገባለን? ከዛ ወደ ላይቭ እንገባለን ማለት ነው። ወደ ላይቭ ከገባን በኋላ ደግሞ ላይቭ ላይ ገብተን ኖርማል መኮሳተር ምናምን አይደለም። ገብተን ወይ ዝም ማለት ምናምን አይደለም ማድረግ ያለብን ምርጥ ንግግር
ሁለተኛው ላይቭ ላይ ምርጥ በቃ የሆነ ርዕስ ትይዛላችሁ። ዛሬ ስለምን ርዕስ? ስለ ወንዶች ስራ ሊሆን ይችላል፣ አሊያም ደግሞ ስለ ሴቶች ስራ ሊሆን ይችላል፣ ወይ ስለ ቪአይፒ ጥቅም ሊሆን ይችላል። በቃ ንግግር ታረጋላችሁ። ያንን ንግግር ካረጋችሁ በኋላ ደግሞ 80% ከንግግራችሁ ደግሞ ሞቲቬት ሰው ምን ማድረግ እንደሚችል ገንዘብ ማግኘት እንደሚችል ትነግሯችኋላችሁ። እዛው ላይቭ ላይ ሆናችሁ የሆነ በመሀልም ጥያቄ ከተነሳባችሁ ሞቲቬት 80%ን በቻላችሁት መጠን ሞቲቬት አድርጉ። ምክንያቱም እያገኙ ያሉ ልጆች እንዳሉ ሰው በቃ ብር መስራት ነው የሚፈልገው። ስለዚህ የሚሰራበትን ነገር ልትነግሩት ይገባል ማለት ነው። ሁለተኛው ይሄ ነው ማለት ነው። ምርጥ ንግግር እናደርጋለን። ከዛ በኋላ ምንድነው የምናደርገው? ለኪ ቦክስ ቫይራል ለመሆን ሶስተኛው ሚስጥር ደግሞ ምንድነው? ለኪ ቦክስ ማስቀመጥ አለብን። ያው ኢንቨስት ልናደርግ እንችላለን፣ ኮይን ላይኖረን ይችላል። ግን ትንሽ ኢንቨስት በማድረግ ብዙ ልጆችን ልንሰበስብ እንችላለን ማለት ነው። ብዙ ሆስቶችን ከመዘገብን ኢንቨስት የምናደርገው በጣም ሲምፕል ትንሽ፣ በኋላ ግን የሚሰሩ ልጆች ከፈጠረ ምን ያህል ገንዘብ እንደምናገኝ ኢማጂን አስቡት። ስለዚህ ለኪ ቦክስ ስናስቀምጥ ደግሞ መጀመሪያ ስናስቀምጥ አብዛኛው ሰው የማየው ስህተት ያው 50 ኮይን ለ5 ሰው ምናምን ያደርጋል። ይሄን ማድረግ የለብንም። እንዴት ነው የምናደርገው? መጀመሪያ ለኪ ቦክስ ስናስቀምጥ አቀማመጣለሁ። ከቻላችሁ 1000 ለ10 ሰው ታረጋላችሁ። 100 ኮይን መጀመሪያ ላይ ደግሞ ያን ያህል ካልቻላችሁ ደግሞ 500 ለ5 ሰው በማድረግ 500 ኮይን በ5 ደቂቃ ታረጉትና ብቻ ለ20 ደቂቃ ምን ታረጋላችሁ? ቤታችሁ ቫይራል እስከሚሆን ድረስ 500 ኮይን ለ5 ሰው ታስቀምጣላችሁ። ምክንያቱም ሰው ብዙ ኮይን የሚያገኝበት ቤት ላይ ነው ለኪ ቦክስ መሰብሰብ የሚፈልገው። ስለዚህ ሰው በገባ ቁጥር ደግሞ ለኪ ቦክስ ለመውሰድ እናንተ ጋር ምን ይመጣል? ቫይራል ይሙን ወደ ቶፕ ያስጠጋችኋል ማለት ነው። ስለዚህ ለኪ ቦክስ ስታስቀምጡ ቢያንስ 20 ደቂቃውን ከገባችሁበት ጀምሮ 20 ደቂቃውን ምን ታረጋላችሁ? 500 ኮይን ለ5 ሰው ታረጋላችሁ። ከዛ በኋላ ትቀንሱታላችሁ መሀል ላይ ማለት ነው። 50 ኮይን ማድረግ ትጀምራላችሁ። በመሀል 20 ደቂቃ 50 ኮይን ካረጋችሁ የሚወርድ ከሆነ ደግሞ ቫይራልነቱ ሰው የመግባት አቅሙ የሚቀንስ ከሆነ ደግሞ ምን ታረጋላችሁ? እንደገና ወደ 500 ትመልሳላችሁ ማለት ነው። ከዛ በኋላ ይህን ላኪ ቦክስ ካስቀመጣችሁ በኋላ ወዲያው 500 ኮይን መጀመሪያ ካስቀመጣችሁ በኋላ ወደ ምኑ እንሄዳለን? ወደ አራተኛው ሚስጥር እንሄዳለን ማለት ነው። ይህንን አራተኛው ሚስጥር ደግሞ ምንድነው? ፕላትፎርም ስፒከር ወሳኝ የሆነ ነገር ነው። አብሶ ምን ያስፈልጋችኋል? ቪአይፒ ተጠቃሚዎች ካላችሁ ያው በቀን 2 ፕላትፎርም ስፒከር ይሰጣችኋል። ፕላትፎርም ስፒከር ጋር ምን ብላችሁ ጽፋላችሁ? ኑ ለኪ እፈሱ፣ ኑ ለኪ ቦክስ ውሰዱ እያላችሁ ማስታወቂያ 2-3 ማስታወቂያ መልቀቅ ብቻ ነው የሚጠበቅባችሁ። ሰው ያችን ለኪ ቦክስ እፈሱ የሚለውን ነገር በመንካት ምን ይመጣል? ወደ እናንተ ቤት ይመጣል ማለት ነው። ስለዚህ ልክ ሰው በሚመጣበት ሰዓት ደግሞ ምን ታረጋላችሁ? ምርጥ ንግግር የሚባለውን ያንን በቃ ንግግር ታረጋላችሁ፣ ሞቲቬት ታረጋላችሁ። ሰውን መስራት እንደሚችል ትናገራላችሁ ማለት ነው። ከዛ በዚህ መልኩ ምን እየወጣ ቫይራል እየሆነ ይመጣል ማለት ነው። ቤታችሁ ልክ ቫይራል ሲሆን አምስተኛው ነገር ደግሞ ምንድነው? ቲም ወርክ ማለት ብቻችሁን ሳይሆን ቲም ልትሰሩ ይገባል። ከኤጀንቶቻችሁ ጋር 3-4 ተመዳድባችሁ እንደ ቲም ትሆናላችሁ። ከዛ እነዛ የእናንተ ቲሞች ምን ላይ ይገባሉ? ገስት ላይ ይገባሉ ማለት ነው። እነሱን ገስት ላይ ካስገባችሁ በኋላ እነሱን ተከትለውም የሚመጡ ሰዎች አሉ ማለት ነው። ከዛ ምንድነው የምታረጉት? ገስት ላይ ያለው ሰው ሲያወራ ሌሎቻችሁ ሚዩት አድርጋችሁ፣ ገስት ላይ የተቀመጣችሁ ሚዩት በማድረግ ላይቭ የሚገባው ሰው ሚዩት በማድረግ ምን ያደርጋል? ገስት ላይ ያለው ሰው ንግግር ያደርጋል ማለት ነው። ከዛ በኋላ ደግሞ ባለ ላይቭ ደግሞ ንግግር የሚያደርግ ከሆነ ደግሞ ገስት ላይ ያላችሁ ሰዎች ሚዩት አድርጋችሁ ብቻ ቁጭ ትላላችሁ ማለት ነው። ከዛ በዚህ መልኩ ምን እየሆነ ይመጣል? ቤታችሁ ቫይራል ይሆናል ማለት ነው። ከዛ ቫይራል ከሆናችሁ በኋላ ምንድነው የሚጠበቅባችሁ ከእናንተ? ቴክስት ባይብል የምትላለች መጻፊዋ ላይ እሷ ላይ ምን ብላችሁ ትጽፋላችሁ? አዳዲሶች 1 ቁጥርን ጻፉ። ቴክስት በአማርኛ ሰው በሚያነበው መልኩ አዳዲሶች 1 ቁጥርን ጻፉ ብላችሁ ምን ታረጋላችሁ? ቴክስት ባይብል ላይ በሚታይ መልኩ ወደ መሃል አምጥታችሁ ያችን ቴክስት ባይብሏን ታስቀምጣላችሁ ማለት ነው። ከዛ በዚህ መልኩ ንግግር እያረጋችሁ በመሃል አዳዲሶች 1 ቁጥርን ጻፉ እያላችሁ ትናገራላችሁ። በየተራ አንዱ 5 ደቂቃ ካወራ ቀጣይ አንዱ ገስት ላይ ያለው ሰው 5 ደቂቃ እንደ ቲም ታወራላችሁ። ከዛ 1 ቁጥርን የሚጽፍ ሰው ካለ ያንን ኢንቫይት ማይክ በማድረግ ካስገባችሁት ገስት ከላካችሁ በኋላ ስሙን እየጠራችሁ እያነበባችሁ ኤጀንት አይዲ ካልሞላ ኤጀንት አይዲ ታስሞላላችሁ። መጀመሪያ ጥያቄ ዋነኛ የመጀመሪያው ኤጀንት አይዲ ሞልታል አልሞላህም የሚለውን
ትጠይቁታላችሁ። ከዛ ኤጀንት አይዲ ካልሞላ ኤጀንት አይዲ ታስሞላላችሁ። አንዳንድ ሰዎች ደግሞ ገስት ላይ ገብተው ጥያቄ የሚኖራቸው ሊኖሩ ይችላሉ። ጥያቄ ትመልሳላችሁ ማለት ነው። ከዛ በዚህ መልኩ ቤታችሁ ቶፕ ላይ ቫይራል ላይ እየተጠቀመ ይመጣል። በቀን ከ50 ከ60 ልጅ ቫይራል ላይ ሆናችሁ ብዙ ሰዓት ብዙ ላይቭ ስትሪም የምታደርጉ ከሆነ ምን ታገኛላችሁ? ብዙ ሰው በቀን 50 60 ልጅ መሰብሰብ ትችላላችሁ። ይህን አረጋችሁ ማለት ከእናንተ አልፎ ለልጆቻችሁ ለብዙ ነገር ትጠቅማላችሁ ማለት ነው። ስለዚህ እነዚህን የነገርኳችሁን 5 ተግባሮች ከተጠቀማችሁ በጣም ሲምፕል ቫይራል የመሆን ነገር በጣም ኢትስ ኖርማል ነው። ማንኛውም ሰው የሚያደርገው ነገር ስለሆነ በዚህ መልኩ ተጠቀሙ ማለት ነው። ስለዚህ አሁን ቫይራል መሆን በጣም ጠቃሚ የሆነበት ሰዓት ነው። ምክንያቱም አሁን ላይ ክረምት ነው እየመጣ ያለው፣ በጣም የረፍት ጊዜ አለ። ሰው አሁን ፖፖ ላይቭን በእርግጠኝነት በደንብ የሚሰራበት ሰዓት ስለሆነ ገና ካሁኑ ራሳችሁን ቫይራል ላይ ልታስለምዱ ይገባል፣ ቶፕ ላይ ልታስቀምጡ ይገባል ማለት ነው። ስለዚህ በዚህ መልኩ የምትሰሩ ከሆነ በጣም ውጤታማ ትሆናላችሁ ማለት ነው። ስለዚህ ቫይራልነት ጥቅሙ ይሄ ነው ማለት ነው። በቃ ማለት ባጭሩ ይህን ይመስላል የቫይራል የመውጣት 5ቱ ሚስጥሮች። ይህን ተግብሩትና እስኪ ካልሆነ እኔን መታችሁ ውቀሱኝ ማለት ነው። ስለዚህ በዚህ መልኩ ቫይራል ወጥታችሁ ምን ማድረግ ትችላላችሁ? ሰዎችን መሰብሰብ ትችላላችሁ ማለት ነው። ያው ለዛሬ ያዘጋጀሁላችሁ ርዕስ ይህን ይመስላል። ያው በቀጣይ ርዕስ እስከምንገናኝ ድረስ ሰላም ሁኑ። አመሰግናለሁ።